ጤና ይስጥልን እንዴት ናችሁ የተከበራችሁ የመናኸሪያ ሬዲዮ ቤተሰቦች አድማጮቻችን በዛሬው የመናኸሪያ ሬዲዮ የማረፊያ ጣዋት የማረፊያ እንግዳችን ከሰሞኑ ነው ህዳር መጨረሻ አካባቢ ላይ አንድ ቆንጆ አልበም ለእንግዳችን የመጀመሪያ አልበሙን ለአድማጮች እንካችሁ ብሏል። ታዲያ ይሄ አልበም በብዙዎች ዘንድ የተወደደለት ነው። በአልበሙ ዙሪያ እንዲሁም ደግሞ በእንግዳችን በህይወቱ ዙሪያ ላይ እንግዲህ የተለያዩ ሀሳቦችን ልንነጋገር በስቱዲዮአችን ተገኝቶ ይህንን ቃለ ምልልስ ያደርግ እንግዲህ ከፊት ለፊቴ ይገኛል። እናንተ ደግሞ እየሰማችሁት ነው። ነይ እንሂድ ካድማስ ወዲያ አይልባችን ይምራንና ነይ እንጥፋ እንሻገር አላማረም የኛ ነገር ነይ እንሂድ ፍቅር አለን የሚያነሳ ነይ እንሂድ እንነሳ። እንግዳሽ ማን ነው ለምትሉኝ እንግዲህ በዛሬው የማረፊያ ጣዋት እንግዳችን የኢቫን እንግዳ የሆነው እንግዳችን ወጣት ድምጻዊ ሮቤል ሚዴቅሳ ነው። መልካም ቆይታ ይሁንላችሁ። ፕሮግራማችንን እስከ ፍጻሜው አብራችሁን ተከታተሉ። ከሰሞኑ በዚህ ወቅት ላይ ነው እንግዲህ ወጣው ጥልቅ ሀሳብን፣ ፍቅርን፣ ተስፋን፣ ናፍቆትን በሌላ በኩል ደግሞ የሙዚቃ ቃና ስሜት ቅንብሩ እንዲሁም ደግሞ እርግጥ ስክን ባለ የሙዚቃ አልበም እንኩ ያለንን ወጣት ድምጻዊ ይዤላችሁ ቀርብ ያለው እንግዲህ በቅርቡ ወደ ህዝብ ካገናኘ አልበም ይዘህልን ብቅ ያልከው አልበሙ ላይ እንግዲህ በጣም በርካቶች በማህበራዊ ትስስር ገጻቸው ላይ ብዙ ነገር ጽፈዋል። ህይወት ምሻውን ታዋቂዋን ጸሐፊ ጨምሮ በርካቶች ጽፈዋልና እንደው ከጻፎች ውስጥ ግን የማትረሳው የትኛው ያስገረመ የትኛው ነው? ሁሉም በጣም እግዚአብሔር ያክብርልኝ። ሁሉም ጽፈው ደግሞ ሁሉም በጠለቀ መንገድ ተረድተውታል። በጣም ገብቷቸዋል። በደንብ መግለጽ የፈለግነው ነገር ስሜቱን ምናምን በደንብ አግኝተውታልና ያው እኔ ይሄ ነው ብዬ የምለየው ነገር የለም። እንዳልሽው የህይወት ምሻው ሜላት ንጉሴ በቃ የጻፉበት መንገድ ያው ኢትስ ፐርፌክት። በጣም እንዲምለው አይደለም። ሁሉም ኦልሞስት የሁሉም የመመሳሰል ነገር አለ። ሁሉም ተረድተውታል። በደንብ ነው አንደርስታንድ ያደረጉትኝና ያው በቃ ያንን አፕሪሺዬሽን ደግሞ ስታገኝ ያው ለተሻለ ስራ ማለት ነው። ምናልባት ግን አሁን ላይ እኔም ያየው ነበርና ኤአይ ቪዲዮ ክሊፕ አይ ነው አዎ ቲክቶክ ላይ ትሬንድ ሆኗል። አዎ ያንዳንዱ ሙዚቃ ኤግዛክትሊ በተለይ ሻላይ ኮሊውና ነይ እንሂድ በርካታ ቪዲዮዎችን ተሰርቶባቸዋልና አሁን አልበሙ ከወጣ በኋላ አሁን ላይ ያለ ስሜት ምን አይነት ስሜት ነው? በተለይ እነዚህ አይነት ነገሮች ስታይ ምን ተሰማ? በጣም ደስ ይላል። በጣም ደስ የሚለው የትኛውም ሙዚቀኛ መጀመሪያ የሰራው ስራ ለተደራሲው በደንብ ሲደርስ ሲገባው ተደራሲው ፊል ሲያደርገው ነው የተሰማኝ ደስታ። እሱ ሲደሰትበት ሳይ በቃ ከዛ በላይ ምንም የሚያስደስት ምንም ነገር የለምና ያው ያንን ፊድባክም ሳይ በጣም ነው ደስ ያለኝ። የሰሩበትም ልጆች እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የኤአይ ቪዲዮን ስታይ ምን ተሰማ? ልብ ተሰበር ቀሙ ክሊፑን በጣም ኤአይ በቃ አሁን ሌላ እንትን ላይ ነው የደረሰውና አሪፍ አድርገው ነው የሰሩትኝ። ያው ኤአይ እንደምታውቂው ያው መረጃ ስለሆነ ፊድ አድርጎ እንትን የሚለው ፐርፌክት የሆነ ቪዲዮ ነው የሚሰራው። ራሱ ዳይሬክት አድርጎ ራሱ እንትን ብሎ ምናምንና ያው ሙያው ላይ ነው እንትን ባይልም እንደው ባይነኩብኝ ደስ ይለኛል። ቪዲዮን ሰዎች ኢማጂኔሽን ላይ ምናምን ራሳቸው በየራሳቸው መንገድ እንትን ቢሉት፣ ምክንያቱም እኛ አልሰራ ነው ቪዲዮን ያው ግን አይቼዋለሁ። ያው እንግዲህ ምን ማድረግ አይቻልም። ብዙ ጊዜ እንደዚህ አይነት ጉዳዮች የኮፒራይት ጉዳዮች ናቸው። አሁን ድሮ ይልክ አሁን እንዳልኩሽ ነው የኮፒራይት ጉዳይ ነው። ያንን ቪዲዮ አይቼዋለሁ። ራሱን ሙዚቃ ነው የተጠቀመው። ያ ደግሞ ያው ኮፒራይት አክቹሊ ያው አስወርደነዋል አሁን የለም እና የኮፒራይቱን ይጥሰዋል። ሞር ክሬቲቪቲ ላይ ፎከስ ማድረግ ቢሆን አሪፍ ነው። የዲስ አድቫንቴጁ እሱ ነው። ያንን እንትን ኮፒራይቱን ወስዶ ወይም ደግሞ ያ ስትራይክ ይደረግበታል። እንትን ሙዚቃውን ወስዶ ነው የሰራውና እንደ ክሊፕ ያንን እንትን ብለ አስወርደነዋል። ያ ትንሽ ቅር ያሰኛል። ያው
ግን ያው ሙዚቃውን የወደደው ሰው ነው እንደዛም ቢሆን የሰራበትና ያው እንትን ነው ያው ግን ኤአይን ሞር ለእንትን ብንጠቀምበት ለጥሩ ነገር እንዲያግዘን ቴክኖሎጂውን በደንብ እንዲያግዘን የምንሰራቸውን ግራፊክስ ላይ እንዲያግዘን ዳይሬክቲንግም ላይ እንዲያግዘን ቢሆን ጥሩ ነው እንጂ የሆነ ሰው ስራ ወስዶ ከዛ በኋላ ዩቲዩብ ላይ ያን ዳይሬክት የተደረገ ቪዲዮ እንትን ሲጫን ያ ትክክለኛ የኮፒራይት ጥሰት ይሆናል ማለት ነው። አሁን ላይ እኮ ያው ደግሞ ችግሩ እንደዚህ በኤአይ የሚሰሩ ሰዎችን በራሳቸው አካውንት አይደለም የሚጠቀሙትና እንዴት እናገኛቸዋቸው በጣም ከባድ ስለሚሆን አክቹአሊ ደስ ይላል ነው። የትኛው ሙዚቃ ዌቭ አለው ዩቲዩብ ላይ ሲጫን የራሱ ዌቭ አለው። እሱ ሙዚቃ መጠቀም አትችልም። ሶ ስትራይክ ይደረጋል። ስትራይክ የሚደረገው በ3 ቀን ምናምን ነው። አፕላይ ተደርጎ ስትራይክ ይደረጋል። ምንም አይጠቀም። አሁን ድሮ ቢሆን የኮፒራይት ነገር በካሴት በሲዲ ነው አትቆጣጠሩ። ምናልባት ኮፒ የተደረገው ካሴት ድሬዳዋ ሊያጥለቀልቅ ይችላል። አንቺ አትቆጣጠር እዚህ ወይ የሆነ ቦታና አሁን ግን ዩቲዩብ ነው። ዩቲዩብ ግን ያው ያንን ዌቭ ሳውንድ አውጥቶ እንትን ይለዋልና ምንም እንትን አይደለም። ዩቲዩብን ሞኔታይዝ አያደርግም የኤአይ ማንኛውንም እንትን አያደርግምና ሞር ለማገዝ ብንጠቀመው ነው አሪፍ እንጂ ዌቭ ምንም አይጠቅምም። እኛም አስወርደነዋል። አሁን ሰርች ብታደርጊ አታገኙም። እኔ እንዳጋጣሚ ያየሁት በ3 ሰዓት ልዩነት ውስጥ መሰለኝ ግን የተረዱበት መንገድ ስለገረመኝ ነውና ራሱን ነው በቃ ቁጭ ያደረጉት ግጥሙን ራሱን ወደ ክሊፕ የቀየሩት እኔንም ዞምቢ አስመስለው ኤአይ ቪዲዮች ሲሰሩ ግን እንደዛ ናቸው አይደል? ማለት እንትን ከሆነም እንደ ሰው ሳይሆን ሮቦቲክስ ነገር አለው የሆነ የጥርስ ስትራክቸር ይቀየራል። የአይን ስትራክቸር የተወሰነ ደረጃ እኔና እዛ ላይ ያለው ሰውዬ ብንተዋወቅ ደስ ይለኝ ነው። በጣም ስለገረመኝ ነው። በተለይ አሁን ላይ እንግዲህ ማስታወቂያ ቦታዎች እየሆኑ ያሉት ማህበራዊ ሚዲያ ናቸው እና በተለይ ደግሞ ሻለ አይኮልዩ 10,000 እና በላይ ፖስቶች አሉት። እኔ እንሂድም ከ12,000 በላይ እንደው እንደዚህ አይነት ነገሮች ስታይ ግን ምን ተሰማ? ውይ በጣም እንደውም ነይ እንሂድ አንደኛው በኔ የተሰራው ነው 10,000 እንጂ ሌላ በሌላ ደግሞ በእፎይ አዲስ የተሰራ አለ። እሱ ደግሞ 10 አለ ብዙ አለ እና አጠቃላይ ወደ 10 ምናምን ሺህ ነው። 17,000 አካባቢ ነው። ቤኪ ያው ባለፈው ስታቲስቲክስ እንትን አናሊቲክስ ይሰራና ያው ሰው ሪሌት ማድረጉን ምናምን በጣም ነው በቃ ያው እንግዲህ እኔ እድለኛ ነኝ ብዬ አስባለሁ በጣም ምክንያቱም እንትን አልተለቀቀም። ላይክ አሁን ላይ የተለመዱ ነገሮች አሉ። አልበም ሲሰሩ የሙዚቃ ቅምሻና ሪሊዝ አለ። በጓደኞቼም አይቻለሁ። በቅርቡ ማቃቸው ሙዚቀኞች አለ ያ ነገር። ለምን ጋር አደረክም አንተ? አንደኛ ያው ስራው ላይ በደንብ እንተማመንበታለን፣ ግን የፈለገ ብትተማመኝበት ፕሮሞሽን ያስፈልጋል። ግን እስቲ መጀመሪያ ዝም ብለን እናውጣውና ከዛ በኋላ የሰውን ፊድባክ እያየን እንትን እንላለን። ምክንያቱም ያው የያዝነው ነገር አለ አዲስ ቴስት ስለሆነ ቀስ ብለን እንገፋዋለን ብለን ነበር። ከዛ ሰው ራሱ በጣም በቃ ኢንጌጅ ያደረገበት ለዛ ነው እኔ በጣም እድለኛ ነኝ። ብዙ ነገር ብዙ ፕሪሚየር ላይ ነበር ያየው በቃ እንደወጣ ነው። እኔ ኦልሞስት አዳምጡልኝ ባልኩ ሰዓት ሁሉም ነው በቃ ቫይራል ወጣና እሱ ነገር በጣም ነው የሚያስገርመው። ምክንያቱም ብዙዎቹን አንዳንዴም ደግሞ የታማበትም ነገር አለ። የሌሎችን ሰዎች ስራ ደብቆባቸዋል፣ የሱ ብቻ ነው ዶሚኔት እያደረገ ያለው ሲሉ እንግዲህ በተለያዩ ቦታዎች ላይ እየሰማው ነበር። እንዴት ነው ተቀበሏል ይሄንን ክስ? ማህበራዊ ክስ ማለት ነው። እኔ መሰለሽ ኢቫን የእንትን ነው ሁሉም የየራሱ ኦዲየንስ አለው። ሁሉም እኔም ደግሞ መፍጠር የምፈልገው የራሴን ኦዲየንስ ነው። የሌላው መሻማት ምናምን አልፈልግም። ሙዚቃ በጣም የንጽህና አርት ነው ብዬ ነው የማምነው። የውድድር አይደለም። የውድድር ነው የሚል ቲንኪንግ የለኝም እኔ። ሙዚቃ ጀስት ሙዚቃ መቅረብ ያለበት እንደ ብፌ ነው። አንድ ሰው ቀይ ወጥ ካቀረበ እኔ ሽሮ ባቀርብ አማራጭ ይሆናል። ሽሮ የሚወድ ሰው አንድ ሰው ነገር ካቀረበ ግን ትልቁ ቁም ነገር
መብዛቱ ነው፣ ብፌው መብዛቱ ነው ለሚያነሳው ሰው። እኔ እንደዛ ነው ማምነው እንጂ ብፌው ላይ ዶሮ ወጥ ቀርቦ የበለጠ ዶሮ ወጥ ለመስራት እኔ ራሴ እንትን አይደለም አላ ኮምፒቲሽን ነው ብዬ አላስብም። የህይወት መርሄም አይደለም ውድድር እና አልወድም፣ መንፈሱም አይመቸኝ እና ከልጅነትም እኛ እንትን ስንል ለየት ባለ መንገድ ማሰብ፣ ለየት ባለ መንገድ ነገሮችን የሚያረጉ ሰዎች ደስ ይሉኛል ሁሌም ቢሆን። እዛው ሙዚቃውም ላይ በዚህ መንገድ ለመሄድ ለማሰብ ሞክሬያለሁ። ኤርሚም እንደኔ አይነት ልጅ ነው፣ አይወድም አንድ አይነት ነገር። እሱ አንድ አይነት ነገር ይሰለቻል እና እንደዛ ትንሽ በተወሰነ ደረጃ እንትን ለማለት ሞክረናል። ከእግዚአብሔር ደግሞ ረዳንና አሪፍ ሆነ። ሰዎች የየራሳቸው እድል አላቸው። አዎ በሚለው እንሰደው። አዎ እድል በጣም እንጂ ሁሉም የራሱ ኦዲየንስ አለ። እኔ አሁን ያወጡት ከኔም በፊት ምናምን የሁሉንም ሰምቻቸዋለሁ ከመውጣታቸውም በፊት የብዙዎቹን በጣም ነው የምወደው የሁሉንም። ሁሉም ደግሞ የየራሳቸው ካራክተር አላቸው ሁሉም። እኔም ልክ እንደነሱ ለመሆን ነው፣ የራሴን ካራክተር ለመፍጠር ነው። እነሱም የፈጠሩ ሰዎች ናቸው፣ ትልልቅ ጂያንት ናቸው እና ያው እኔም እነሱን ለመሆን እየጣርኩ እንጂ እነሱን የምሸፍን ሰው አይደለም። እንዳጋጣሚ ሆኖ ግን ብዙዎች እንደዚህ እያሉ ይገኛሉ። አልበሙ በጣም ከዚህ ከአልበም ላይ ሳንወጣ እንግዲህ የዛሬ 4 አመት አካባቢ ላይ ነው በፋና ላምሮት ላይ ስለ አልበም ፕሮጀክት ጀምረ እንደነበረና 70% አልቆ እንደነበረ የገለጽከው። ከዛ በኋላ እንግዲህ 4 አመታትን ፈጅቷል። ከዛ በፊት የተጀመረው ከዛ በኋላ የተጀመረው እንዴት ነው ይሄን ሁሉ ጊዜ የፈጀው? 70% ካለቀ በኋላ ትክክል። ሙዚቃዎቹን ስንሰራቸው ወደ መጀመሪያ ወደ 70 ምናምን አካባቢ ሙዚቃዎች ሰርተን ነበር። እኔና ኤድሚ ወደ 70 ነበሩ መጀመሪያ። ያኔ ከ4 አመት በፊት ምናምን። ከዛ ኤክስፐሪመንት እያደረግን እየመጣን እየጣልናቸው ምናምን ነበረ። ይሄን ነው እንዳጋጣሚ ከአንድ ካምፓኒ ጋር ተፈራርመን ጨርሰን ነበረ። ከዛ ካምፓኒ ጋር ያለንን ነገር አቁመን እንደገና ነው አልበም አፍርሰን እንደገና ደግሞ የሰራ ነው። እዛ ውስጥ የነበሩ ትራኮች ነበሩ። በእርግጥ ግን ብዙዎቹ 8 የሚሆኑ ትራኮች እንደገና ከሌላ ከሰባዎቹ ወደ 40 መጣን። ከ40 ምናምኖቹ ደግሞ መጣንና እነሱን እያሸን ነው ወደ 12 ያመጣናቸው ማለት ነው። ያው ብዙ ጁሪ ግን አድርገናል። መጀመሪያ እኔና ኤርሚ ከጨረስን በኋላ ኖርማል ሰዎችን እያመጣን የሚሰማቸውን ስሜት ማለት ያው ሙዚቀኛም እናመጣለን፣ ግን በብዛት ኖርማል የሆኑ ጓደኞቻችን ሕክምና ላይ ያሉ፣ ኢንጂኒሪንግ ላይ ያሉ፣ እንደዚህ አየር መንገድ የሚሰሩ የኦዲየንስን ለመስማት ኢንጌጅመንት አለ አይደል? ኢቭን እኛ ግቢ ውስጥ የነበሩ የነ ኤርሚም ሰራተኛዋም ምናምን ሳትቀር የሚሰማትና ምክንያቱም ሙዚቃ የምትሰሪው ለነሱ ለእሷ ምንም ፊል ካላደረገችው አይ ካለች አይ ነው እውነት ነው። እሷ ነች የምትወክለው ብዙውን ኢትዮጵያዊና በደንብ ነው ቼክ ያደረግነው። የገጠር ነገሩንም ምናምንም በደንብ ያገኘንበት ምናምን በእነዚህ ሁሉ ጁሪ ያደርገናል። ሰው ዋው ይሄ ደስ ይለኛል ይልሻል። ብዙ ሰው የወደደውን አንድ እንመርጣለን። ብዙ ሰው እቺ ደግሞ ተስተካከል ምናምን ሲለን እኛ ኦፕን ነን ባይዘው ኖርማሊ አሁን አንቺ መተሽ እቺ ነገር ግን የሆነ ነገር እንዲ ብትይን ያው እኛ ላንቺ መስራት ስለሆነ ኤክስፐሪመንት ብናደርግም እንቀበላለን ሀሳቦችን ብዙ ያው እንደ ግብአትም ምናምን ሆኖናል ሰው እና ያ የጁሪው መንገድ ብዙ ወሰደን። ፍረስትሬሽን አለው በጣም እዚህ ፍረስትሬሽን ውስጥ ደግሞ እነ ቤኪ መተው እንደገና እንደ አዲስ ኢነርጂያችን እንትን ብለው ከዛ ደግሞ እነሱም ደግሞ ጁሪ እያደረጉ ምናምን ሄደን እሱ ነው ጊዜ ወሰደው በጣም በጣም በቃ አንዷን ሰራ እንትን እያልናት ግጥም እየቀየርን ዜማና ግጥሞቹ ቶሎ አይደርሱም። እንደዛ እየተጠኑ ምናምን ሲሆን እንደዛ ትንሽ እንትን አሉ ጊዜ ይወስዳል። አዎ በጣም ጊዜ ይወስዳል። መጀመሪያ 70 ሙዚቃ የተሰራው የነበረው ካምፓኒ ጋር ለምንድን ነው የተቋረጠው? እሱ እንኳን አሁን እዚህ ላይ ለመግለጽ በጣም ከባድ ነው። ያው የታወቀ ካምፓኒ ነው አክቹሊ። ያው እሱ ባይገለጽ ጥሩ ነው። ምክንያቱም የኔና የኔም የኤድሚም ጉዳይ ነው። እሱ ብዙ ነገር አለውና
እኛ ዴሊቨር ማድረግ የምንፈልገውን ነገር እነሱ የሚረዱበት መንገድ እና እንትን አልተግባባንም። አለመግባባቶች መጣ። ብዙ ዲቴይሎች አሉ። ብዙ ዲቴይሎች አሉ። ኖት በገንዘብ ዋይዝ አይደለም አክቹሊ በጥበብ እዛው ስራው ላይ የሚሰጡት ፎከስ ምናምን እኛም በምንፈልገው አይነት መንገድ አልነበረም። ሶ ያ ነገር እንትን እንድንል አደረገን። ስለዚህ ያን 70 ሙዚቃ ያዘጋጃችሁበትን ማለት ነው። ኤግዛክትሊ 70% ሄዳችሁበትን ሳይን አድርገን ከዛ ውስጥ ተመርጦ ወደ 14 ሙዚቃዎች ለድርጅቱ ተሰጥተው ፈርመን ኤቭሪ ነገር ምናምን ከነሱ ጋራ ያው ብዙ 1 አመት ከ6 ወር አካባቢ እንደውም ይሆናል በዚህ ሁሉ ጭቅጭቅ ማለት አይሆን ይሄ ነገር እንደዚህ በሚል ብዙ ጭቅጭቆች ውስጥ እንተናል። ከዛ መጨረሻ ላይ አግሪመንቱን አግሪመንቱንም ደግሞ እንደዛው ለመቅደድም ጊዜ ፈጀ። ኦኬ ያንን አድርገን ደግሞ እንደ አዲስ ወደ አዲስ ትሄድ ይሄኛውን አዲሱን አልበም ስትጀምሩ ስንት ሙዚቃዎች ነበረ መጀመሪያ ላይ ጀመራችሁት? ስንት ሙዚቃዎች ነበረ ያዘጋጃችሁት? እነዚህ 70ዎቹ ቶታል ናቸው። ለዛም ግብአት ሆነውናል። ኦኬ ለሁለቱም ግብአት ሆነውናል በደንብ። ያው እነዚህኞቹ ግን መጀመሪያ ከተሰሩት ወደ 39 ወደ 40 ምናምን የሚሆኑት ከነሱ ውስጥ በሪፋይን እየተደረጉ ይወጡ ናቸው። እንደዚህ ጁሪ ያረጋግን ማለት ነው። መምረጥ ግን አይከብድም? ቡጊ በጣም እኛማ ሁላችንም ራሳችን የምንሰራው ለኛ አሪፍ ነው ብለን እናስባለን። ኦር ሰምቲንግ ያሳሳል ያጓጓል ግን ሰው የሚፈጥርበትን ስሜት ደግሞ ጁሪ ማድረግ እንወዳለን። እኛ ሰው እንጠራለን እናስደዋው እቺ ስሜት ፈርስት ፊሊንግ የፈጠረለትን ከስሜቱ ጋር በደንብ የተዋሃደውን እንትን እያልን ነው። ምክንያቱም ሙዚቃ የሚሰራው ለሙዚቀኛ አይደለም። እሱ ነገር ነው። ሙዚቃ የሚሰራው ለህዝቡ ነውና እንደዛ ለማድረግ በጣም ብዙ ርቀት እንሄድ ነው ሙዚቃውን ሲምፕል ለማድረግ በቃ ወይ በጣም እናወሳስበዋለን መጀመሪያ ላይ ከዛ እንዲሁ ስብስብ ያሉትን ሙዚቃዎች አስቀርተናል ብዙ እና በተቻለ አቅም ወደ ሲምፕሊሲቲ ግን አሪፍ ነገር እንዲሆን ብዙ ነው ያለፋን። ሌላው ደግሞ ወዳኝ የሚል ሙዚቃ አለ። ከዛ ደግሞ ሻላይ ኮል ወዳኝ የሚለው ሙዚቃ ክሊፑ ስልክ አለው። አይገርም። ሻላይ ኮልም ደግሞ ልደውል ነው ስልክ አለው። ከስልክ ጋር ምንድነው ያለ ቁርኝት? ስልክ እኔ ስልክ ትወዳለህ ነው? አጋጣሚ ነው። አይገርም። የሚገጥሙኝ ዳይሬክተሮች ናቸው። እሱን የሱቤ ወንድም ዮናስ ይታየው የሚባል ጎበዝ ዳይሬክተር ነውና እሱ ነው ዳይሬክት ያደረገው። እንደአጋጣሚ እሱ ዳይሬክት ሲያደርግ በቃ እሱ ሀሳብ መጣለት። ሻላይ ኮሊ ደግሞ እንደዚህ የሚያሳብ ሆኖ ተገጣጠመና ነገርየው ያው ያም በኦልድ ነገር ነው የተሰራው። ያንን አክቹሊ ኪሩቤል ነው የሰራው። አታ ኮኢንሲደንስ ነው በዳይሬክተሮች ማለት ነው። በዳይሬክተርና በገጣሚዎች ስለ ዜማና ግጥም ስናነሳ አሁን ደግሞ ያው ግጥም ነው እንግዲህ ሻላይ ኮሊ ላይ የተሳተፈውና ብዙ ሰዎች ባንተ ግጥም ላይ የተሳተፈው የት ሄዶ ነው? እስከዛሬ የት ተደብቆ ነው ይሄን የመሰለ ስራ ይዞ በጣም ሻይና አውት ያደረገው አሁን ላይ ነው? እና ደግሞ ብዙ ጊዜ ሙዚቀኞች ሙዚቃቸውን ሪሊዝ ያደርጉ ይሄን ያክል ሙዚቃ ሰርቻለሁ በግጥምና በዜማ እከሌ ተሳትፏል፣ ከዛ ቅንብር እንደዚህ እኔ ግን ሁሉ ጊዜ አጥፍቻለሁ የሚል ነገር ይኖራልና ብዙ ጊዜ ይደብቃሉና አንተ ግን ኤቭሪ ሞመንት ላይ ክሬዲት ሰጠዋለህ። ምክንያቱም በዚህኛው በቃ ይሄኛው አልበም እኮ ኦልሬዲ ኤርሚ ነው በዩ እኔ ጀስታም ቱል ነኝ። አብረን ስንሰራ ያው ታለንቴ ምናምን አይቶ ነው። ግን ያው ሀሳቦቹ የኤርሚ ናቸው። ኤርሚ ቅድም እንዳልኩሽ ነው በጣም የሚገርም ሙዚቀኛ ነው። የሚገርም አስተሳሰብ ያለው ወጣ አድርጎ የሚያስብ ምናምን አይነት ልጅ ስለሆነ ኤርሚ ነው ጀስት ክሬዲቱን የሚወስደው ያው ማለት ይቻላል። ለዛ ነው እውነት ለመናገርና ብዙ ለፍቶበታል። እጅግ በጣም ብዙ ለፍቶበታልና ሁለታችንም በጣም ለፍተንበታል። በደንብ እንትን እያል ነው። በጣም እንሰማማለን እኔና እሱ እንደ ወንድም ነን።
ምንም አይነት ሌላ ኤክስትራ ስቱዲዮ ውስጥ የምናደርገው ምንም ነገር የለም ማለት ከሱስም ከምንም እንትን ነው ጀስት እየተነጋገርን መስራት ነውና እንደዛ ነው። በዛው መንገድ ስለሄደ ለኤርሚ ትልቅ በጣም አክብሮት አለኝ። በጣም በግጥምና ዜማ እንግዲህ በዚህኛው አልበም ላይ ስንት ግጥሞች ላይ ተሳተፈ ማለት ነው? ኤርሚ 10 ዘፈኖች ላይ 11 ማለት ይቻላል። አንደኛው የብሌን ግጥም ነው፣ ዜማው ግን ኤርሚ ነው። እንደ ሰው የሚለው ብሌን ዮሴፍ የፋና ላምሮት ያው ሬዲዮ ስለሆነ በስማቸው እንግለጽ ነው። ሬድ ሸገር ላይ ሙዚቃ አላት። እንደገና ፋና ላምሮት ዳኛ ነች። እሷ ብሌን ዮሴፍ ያሬድ ግራጁዌት ነች። አጋጣሚ ያሬድ ከኤርሚ ጋር አንድ ባች ናቸው። ብሌን ዮሴፍና ኤርሚ አንድ ባች ናቸው፣ ጓደኛ ናቸው። ሶ ያው ኤርሚን ለመጠየቅ ያው እኛንም ለመጠየቅ ስቱዲዮ በምትመጣበት ሰዓት በከዚህ አልበም ላይ አንድ መሳተፍማ አለብሽ ምናምን ብለናት ያው ስለምናቅ እንደምትጽፍም ሰጠናቲ። በቃ የወደደችውን ዜማ አሪፍ አድርጋ ጻፈችው። የትኛው ሙዚቃ ላይ ማለት ነው? እንደ ሰው የሚለው የሷ ነው። አዎ ጥልቅ ሀሳብ ያለበት ነው እሱ ላይ ከራስ ጋር መሞገት ምናምን። አዎ ከሙዚቃዎች ላይ ግን ሀለ ሀመሰ ኤርሚ ነው። እስኪ እንደው ስለሱ ሙዚቃ ኮንሰፕቱ የተነሳበት ፖይንት ምንድን ነው? ሀለ ሀመሰ እንግዲህ ምን አውቀው ፊደል ገበታ ላይ መጀመሪያዎቹ ናቸውና ከሙዚቃው ጋር ምን ያገናኘዋል? ምንድን ነው? ለምን ተጠቀማችሁት? መጠቀም ለምን አስፈለገ? አዎ ያው ሀለሀም የልጅነት ከልጅነት እንደ ፊደላት አቅሻለሁ ነው ፊደል መሳይ እንደ ልጅነት ይላታልና ያው የልጅነት ንጽህና የልጅነት ፍቅርን ለመግለጽ ነውና ከልጅ እንደ ሀለሀመሰ እኛ ቄስ ትምህርት ቤት ሲያስተምሩን በደንብ ደጋግመው ነው አይደለም እንትን ምን አይምሯችን ላይ እንዲቀርና የዛን ያህል ከልጅነት ጀምሮ የሚያቃትን የሚወዳትን ልክ እንደ ሀለሀመሰ ፍቅርንም ሀ ለ ብሎ በሷ የጀመረባትን ያንን ንጹህ ፍቅር በደንብ ከሷ ጋር ሼር ያደረጋትን ልጅ ነው እንትን ፕሬዝ የሚያደርጋትኝና የሚገርም ሀሳብ ነው ኤርሚ ሀለሀመሰ በጣም የገባበት መንገድ እና ብዙዎች እንግዲህ ሀለሀመሰ በጓደኞቼም በኩል ደጋግመው ይሉታል። ደጋግመው አይደል? ሀለሀመሰ ግን ለምን ገባ የሆነ የፊደሎች መጀመሪያ አይደለ? አይ ነው እና ብዙዎቹ ያስገርማል። አሪፍ ክሬቲቪቲ ይመስለኛል። የኤርሚያስ ነው ይሄም የኤርሚ ነው። ከኤርሚያስ ጋር መቼ ነበር የተዋወቃችሁት? መቼ ተገናኛችሁት? ሆቴል ስንሰራ ነው እኔና ኤርሚ የተገናኘ ነው። አንድ ሳሚ የሚባል ልጅ ነበረ ፕሮሞተር፣ እሱ ነበር ስራ ይዞ ክለቦች ላይ ምናምን። እኛ ያኔ በዝናር ዜማ ክለብ በምንሰራበት ሰዓት እኛን ወሰደን ከዘፋኝ ከዛ ባንድ ክሬት ላድርግ ብሎ ኤርሚ ያኔ ሀሴት አኩስቲክ ውስጥ ይሰራ ስለነበረ የኔ ኤርሚን ባንድ አምጥቶ አብረን መስራት ጀመርን በሳሚ አማካኝነት። ሳሚ ጁቬስታ ኢቨንት የሚባል ኢቨንት ኦርጋናይዘር ነው፣ እንደ ኤግዚቢሽንም ምናምን ያዘጋጃል። እሱ ስራ ያሰራን ነበረ የተለያዩ ሆቴሎች ላይ። ይሄ እንግዲህ ዛሬ 7-8 አመት አካባቢ ማለት ነው፣ 2010 አካባቢ እንደዛ አካባቢ ነው። ከዛ ዛው እየሰራን ሆቴል ውስጥ ምናምን። ከዛ እኔ ግን ከዛም ሆቴሎች የነ ኤርሚም ባንድ እየሄድኩ ሸራተን ምናምን እንደዚህ ሰራ ነበረ። እነሱ ይሰሩ ነበር ሸራተን ኦፊስ ባር ውስጥ ከሀሴቶች ጋር ከነሚኪ ጋር ማለት ነው። ከነሱ ከነሚኪ ጋር ምናምን እኔ እየሄድኩ ይሰራል። በዛው ኤርሚ እኔን ከዚህኛው ባንድ ወደዛኛው እያረገ በቃ እንደ ሙዚቀኛ ያሰራኝ ነበረ ስራ። ወጪዝ ኤርሚ በጣም ያምናኝ ነበረ አዘፋፈኔን ይወደዋል ምናምን። በዛው ተላመድን። እኔ ኤርሚ እንደ ወንድሞን ለምን አንድ ነገር አንጀምርም እንደዚህ ብለን from the beginning from the scratch ኤርሚ ኤክስፐሪመንት ማድረግ ይወዳል። እዛ በቃ መስቀል ፍላወር ስቱዲዮን ገንብተን ምናምን አዲስ ስቱዲዮ ኤርሚ ያለው ስቱዲዮ አክቹሊ ኤርሚ የወሎ ሰፈር ልጅ ነው ተወልዶም ማለት እንትን ነው። ግን እዛ ከመኖሪያ ቤቱ ትንሽ ሌላ ቦታ እንትን ብሎ ፕሮፌሽናል ስቱዲዮ ምናምን አድርጓት ያሰማን ነበረ ብዙ ዜማዎችን ምናምን ዜማዎቹን በጣም ይመቹኝ ነበርና ኤርሚዬ በቃ እስቲ መጥቼ እነዚህ ልሞክራቸው በደንብ በጣም ነው የሚያምሩት
እና ለኔ አዘፋፈን ደግሞ በጣም ነው የሚመቹት። ኦኬ እና ኤርሚ ጊታሪስት ስለሆነ በጣም ዘፈኖቹ ላይ ዜማ ሲሰራ ሁሌ የዜማ መንፈስ ይሰጣቸዋል ለጊታሪስት። እኔ በጣም ወዳለው ጊታሪስት እና በጣም እንትን አለው ሁሌ ሜሎ ነው ሜሎዲየስ ያደርጋቸዋል ዜማዎቹ ውበት ላይ ውበት እንደየተመልካቹ ነው። እኔ ግን ኪነ ጥበብን በውበት የውበት በጣም አድናቂ ነኝ። በምንም ኔቸር ላይ ሁሉ ነገር ላይ ውበት ወዳለሁ። ሙዚቃም ላይ በጣም ውበቱ ሞር ከፊዚካል ነገሩ ሞር ውበቱ ይስበኛል እና ኤርሚ የዛ አይነት ካራክተር አለው ውበት ላይ በጣም የሚጨነቅ ነው። ሞር እንደዛ ስለሆነ እና የሆነ ነፍሳችን ተገናኘ እኔና ያሱ ያው የሚያማምሩ ሜሎዲዎች ስለሆኑ የሱ በቃ ለኔ የሚመቹኛል ምናምን። እንደው ግን ከሀገር ውስጥ ቀደም ካሉትም ካሁን የትኛው ባንድ ሞር ትወዳለህ? አዎ በጣም ያው ኢትዮጵያ ውስጥ በኢትዮጵያ ሙዚቃ ታሪክ በጣም አሁን ሁሉም የየራሳቸው አሻራ አላቸው። የማረፊያ እንግዳ ፕሮግራማችን እዚህ ላይ አልቀም። ሳምንት በክፍል 2 ዝግጅታችን እንግዲህ የምንገናኝ ይሆናል። እስከ ሳምንት መልካም ሳምንት እንዲሆንላችሁ እንመኛለን።